እድሜያቸው በ60ዎቹ መጨረሻ ላይ የሚገመት አንድ አዛውንት የመኪና አደጋ ደርሶባቸው በትራፊክ በተጨናነቀው አቡጃ ከተማ አውራ ጎዳና ዳር ተዘረረዋል። ይህንን ተከትሎም ሰዎች ሲጮሁና አሽከርካሪዎች መንገድ ልቀቁልን በሚል ጥሩምባቸውን ሲነፉ አቧራና ደም ነጭ ልብሳቸውን የሸፈነው ግለሰብ ህዝቡ ቆሞ በተለያየ መንገድ የተሰማውን ድንጋጤና ሀዘን ገለጸ እንጂ አንዳች እርዳታ ለማድረግ የደፈረ አልነበረም። ጥቂት ሜትሮች ብቻ አርቆ ክስተቱን ያየችው ቀይ ጃኬትና ጥቁር ጂንስ የለበሰችው በሞተር የዴሊቨሪ ስራ የምትሰራ ወጣት ልጅ ግን ትዕዛዟን ቸል ብላ ከሞተሩ ላይ ዘለለችና ወርዳ ለእርዳታ ወደ ሆስፒታል ተሸክማቸው በረረች። በመጨረሻም አዛውንቱ አገግመው ማንነታቸው ሲታወቅ እጅግ ያልተጠበቀ ነገር ተፈጠረ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍ። እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። በናይጄሪያዋ አቡጃ ከተማ በአንድ ሞቃታማ ቀን ከሰዓት በኋላ በትራፊክ በተጨናነቀ የመኪና መንገድ ዳር ድንገተኛ አደጋ መከሰቱን ተከትሎ ሰዎች ሲጮሁና አሽከርካሪዎች ጥሩምባቸውን ሲያሰሙ ቦታው ላይ ትርምስ ሆነ። ታክሲ ገዝቷቸው አቧራና ደም ነጭ ልብሳቸውን የሸፈነው እድሜያቸው በ60ዎቹ መጨረሻ ላይ የሚገመት አንድ አዛውንት ኤክስፕረስ በሚባለው መንገድ ላይ ተኝተዋል። ህዝቡ ቆሞ በተለያየ መንገድ የተሰማውን ድንጋጤና ሀዘን ሲገልጽ፣ ጥቂት ሜትሮች ብቻ ርቆ ቀይ ጃኬትና ጥቁር ጂንስ የለበሰች ወጣት ልጅ የንግድ እቃዎች ማጓጓዣ ሞተሯን በድንገት አቆመችና ሁኔታውን ለማየት ተጣደፈች። በስልኳ ላይ ያለውን ሰዓት ተመለከተችና በአስቸኳይ እንድታደርስ የተላከችው እቃ የሚቀበሏት ሰዎች ጋር ለመድረስ 17 ደቂቃ ብቻ እንደቀራት ተገነዘበች። እጆቿ የሞተሩ እጀታ ላይ እንዳሉ እየተንቀጠቀጡ እንደገና አዛውንቱን ተመለከተችና ስታመነታ አንዱ በሹክሹክታ አትንኩት፣ የዛሬ ሳምንት የአደጋ ሰለባ ሰው ለመርዳት ሞክሮ ሰውየው በመሞቱ ስለታሰረው ልጅ ሰምተሃል? እኔ ጣልቃ አልገባም፣ ወደ እስር ቤት መሄድ አልፈልግም ሲል ሁሉም አዛውንቱን ለመርዳት አልደፈሩም። ወጣቷ ይህንን ብትሰማም ልትረጃቸው የምትችውን ሰዎች ከመርዳት ምንም ነገር እንዳያስቆምሽ የሚለው የእናቷ ቃል ትውስ አላትና ከስራዋና እኚህን አዛውንት ከመርዳት ምርጫ ውስጥ ገባች። ከዚያም ከሞተሩ ላይ ዘለለችና ወርዳ ለእርዳታ ወደ ሆስፒታል እንውሰደው ብላ ብጮህም ሰሚ አላገኘችም። ታክሲዎችንም ለማቆም ሞከረች፣ ግን ማንም ምላሽ አልሰጥ ሲላት የምታደርሰውን እቃ ድጋሚ ተመለከተችውና አዛውንቱን በጀርባዋ ላይ ተሸክማ እንደምንም ወደ ማጓጓዣ ሞተሯ ላይ ከጫነቻቸው በኋላ ባላንሷን አስተካክላ ሞተሩን አስነሳችና ወደ አቅራቢያው ሆስፒታል ነጎደች። ይህች አዳና የተባለች የ18 ዓመት ወጣት እንደ ሁልጊዜውም በጠዋት ተነስታ በጠባቡ ባለ አንድ ክፍል መኖሪያቸው የሁለቱን መንትያ ትንንሽ እህቶቿን ምሳቃ በማሰር ዩኒፎርምና ጸጉራቸውን በማስተካከል ወደ ትምህርት ቤት ተሸኛቸዋለች። ከአንድ ዓመት በፊት የታጠቁ ዘራፊዎች ቤታቸው ውስጥ ገብተው ሁሉንም ንብረት የዘረፉ ሲሆን መኪና፣ ውድ ዕቃዎችንና ጌጣጌጦችን ከመውሰድም አልፈው በአሳዛኝ ሁኔታ ከመሸሻቸው በፊት ተኩሰው ወላጆቻቸውን ገደሉ። ከዚያ ማንም ከሳሽና አለው ባይ ሳይኖራቸው ወንጀለኞቹም እንደጠፉ ስለቀሩ የቤቱ አንጋፋ ልጅ አዳና የተረፈውን ንብረት ሸጠችና ገንዘቡን ይዛ ወደ ሌላ ቤት አመሩ። ቀጥሎም ለትናንሽ መንትያ እህቶቿ ስትል ከትምህርት ቤት ወጣችና እነሱና ራሷን ለማኖር ወንዶች ብቻ የሚደፍሩትን የሞተር ዴሊቨሪ ስራ መስራት ጀመረች። ሁሌም በጠዋት ቀደም ብላ ነቅታ አስፈላጊውን ነገር አሰናድታ ስታበቃ እህቶቿን ወደ ትምህርት ቤት አድርሳ ወደ ስራዋ ትጓዛለች። የድርጅቱ ስራ አስኪያጅ ኩቴናይ ጥብቅና መመሪያውን ሳይዛ ነፍ እንዲተገበር የሚፈልግ ስለሆነ አዳና ስራዋን በጥንቃቄ ስትሰራ ብትቆይም ዛሬ በጠዋቱ ግን ያልታሰበ ነገር ገጥሟት ቅድመ ክፍያ የተወሰደበትን ስራ ትታ አዛውንቱን ልትረዳ ስትሞክር ተግባሯ ከስራዋ ሁላ እንደሚያባራት ታውቅ ነበረ። አዳና ሆስፒታል ውስጥ ደርሳ ሽማግሌውን በጀርባዋ ይዛ እየጎተተች ወደ ድንገተኛ ክፍል ስትደርስ አንዲት ነርስ ሮጣ መጣችና ምን ተፈጠረ ስትላት አደጋ ነው፣ ታክሲ ገዝቷቸው አመለጣለቻት። በፍጥነት ዊልቸር አምጥተው ወደ ድንገተኛ ክፍል ወሰዷቸውና ዶክተሮች አዛውንቱን ከበው ሲቆሙ ቤተሰብ ነሽ ስትል አንዷ ነርስ ጠየቀቻት። አይደለውም፣ መንገድ ላይ ወድቀው ያገኟቸው
አዳና መለሰች። የቤተሰብ ስልክ ለማግኘት የአዛውንቱን ኪስ ፈተሹና በቅርብ ያገኙትን ስልክ ላይ ሲደውሉ አዎ አባቴ ነው አለ አንድ ወንድ ልጅ። አባታ አደጋ ደርሶባቸው በዜኒዝ የሕክምና ሆስፒታል ውስጥ ይገኛሉ ስትል ነርሷ ልጁ ደንግጦ በፍጥነት መጣው ብሎ ስልኩን ዘጋው። ከ30 ደቂቃዎች በኋላ በሀያዎቹ መጨረሻ ላይ እንደሆነ የሚገመተው ልጅ አባቴስ ብሎ እየጮኸ ወደ ሆስፒታል በፍጥነት ሲገባ አዳና አባቱ ያሉበትን ክፍል መራችውና ወደዚያው ሮጠ። አባቱ ለመትረፍ እየታገሉ አልጋው ላይ ተኝተው ስላገኛቸው የምትችሉትን ሁሉ አድርጉ፣ የጠየቃችሁኝን ዋጋ ከፍላለሁ ሲል የጭንቀቱን ተናገረ። ከሐኪሞቹ አንዱ የቀድሞውንም ሕክምናውን እያደረግንለት ነው ተረጋጋለው። አዳና ለዴሊቨሪ የያዘችውን እቃ ለማየት ወጣችና ሳጥኑን ስትከፍት በግርግሩ ሰዓት እቃው እንደተሰረቀች አወቀችና በጣም ደንግጣ ወደ ሆስፒታል ተመልሳ እየገባች እያለ ስልኳ ሲያቃጭል እጇ የተንቀጠቀጠ ስታነሳው አለቃዋ ነበር። አንስታ የተፈጠረውን ስትነግረው እቃው ጠፍቷል፣ ቆይ ምን ማለትሽ ነው? በቁጣ አንባረቀባትና ስልኩን ዘጋው። ግራ ተጋብታ ወደ ውስጥ ስትገባ ረጅሙ ኮሪደር ክፍሉ በር አጠገብ የአዛውንቱ ልጅ አንድሪው ቆሞ አየችውና እግሯን እየጎተተች ወደ እሱ ጋር አመራች። ፊቱ በጣም ተጨንቆ ነበር። ነገር ግን እሷን ከማውራቱ በፊት አንቺ ነሽ አባቴን ወደዚህ ያመጣሹ አላት። በአዎንታ ራሷን ነቀነቀችና ዝም አለች። አተኩሮ የተመለከታት ወደ አንዱ ጸጥ ያለ ጥግ ሄዱና አሁን አባቴን እንዲረጋጋ ማድረግ ያስፈልጋል። ዶክተሮቹ ጥቂት ደቂቃዎችን ቢቆይ ኖሮ ህይወቱን ማትረፍ ከባድ እንደሚሆን ነገሩኝ ሲላት እንግዳ የሆነ የእፎይታና የጥፋተኝነት ስሜት እየተሰማት ደህና በመሆናቸው ደስ ብሎኛል ስትለው አንድሪው ቀስ ብሎ ጭንቅላቱን ነቀነቀና ምን ነው አዝነሻል ሲላት የስራ እቃዋ እንደጠፋ ነገረችውና እንባዋ ግጥም አለ። አንድሪው በረጅሙ ተነፈሰና ለስዊፍት ካምፓኒ የሺጋ ጭቃ ማድረስ ነው አይደለም የምትሰሪው አላት እርግጠኛ ሆኖ። በመገረም አየችውና አዎ እንዴት አወቅ? ሞተርሽና ዩኒፎርምሽን አይቼ ነው። እኔም የዚያው ካምፓኒ አንዱ ቅርንጫፍ አስተዳዳሪ ነኝ። አሁን ለአጠቃላይ የሎጂስቲክስ ቡድን ሪፖርት አደርጋለሁ ሲላት የምትለው ጠፍቷት ዝም ብላ ተመለከተችው። ከዚያም አንድሪው ከኪሱ ስልኩን አውጥቶ ሙሉ ስምሽን ንገሪኝ አላትና ስትነግረው በቅድሚያ መልእክት ላከና ቀጥሎ ስልክ በመደወል አዳና የተባለች ሰራተኛ ይዛ የነበረውን እቃ ተካውና አሁን ሌላ ሰው እንዲያደርስ አድርግ አለውና ምንም ሰበብም መልስም ሳይጠብቅ ስልኩን ዘጋው። አዳና በአግራሞት አፍጣ ስትመለከተው ስራሽን አደጋ ላይ ጥለሽ አባቴን ለማዳን ሁሉንም ነገር አድርገሻል። ልክ እንደ ሌሎቹ ምንም ነገር እንዳልተከሰተ አልፈሽ መሄድ ትችይ ነበር። አመሰግናለሁ ሲላት የምትለው ጠፍቷት ጥቂት ዝም አለችና እኔም አመሰግናለሁ ስትለው ነይ እዚህ ጋር እንቀመጥ አላትና በፕላስቲክ ወንበሮቹ ላይ እንደተቀመጡ እስኪ ስለ ቤተሰብሽና የት እንደምትኖሪ ንገሪኝ አላት። ከጥቂት ዝምታ በኋላ ከአንድ ዓመት በፊት ወላጆቿን ስላሳጣት ዝርፊያ ፖሊሶችም ገዳዩን ምንም እንዳላሉት ለሁለት መንታ እህቶቿ ማራና ሚሚ እናትም አባትም መሆን ስለነበረባት ሁሉንም ነገር ላፕቶፓን፣ የትምህርት ቤት መጽሐፎቿን ጭምር ሁሉ እንደሸጠችና ስራ ለመስራት ትምህርት እንዳቋረጠች ሁሉ ነገረችው። አንድሪው በጣም እያዘነ ለምን ከዘመዶች እርዳታ አላገኛችሁም ሲል በእርጋታ ሲጠይቃት የምሬት ሳቅሳቀችና ቀብሩ እንደተጠናቀቀ ሁሉም በጣም ስራ በዝቶባቸዋል፣ እንዲያውም ወላጆቼ በዚያ ሪል ስቴት ውስጥ መኖር አልነበረባቸውም ብለው ወቀሱኝ፣ ከዚያም አላገኙኝም ስትለው አንድሪው በጣም አዝኖ ራሱን እየነቀነቀ በዚህ ሁኔታ ውስጥም ሆነሽ ይህን መልካም ስራ ሰራሽ አላት ተገርሞ። ዛሬ በመንገድ ላይ ያንን አደጋ ሳይ እናቴ ሁልጊዜ ማንንም ሰው ለመርዳት ምንም ነገር ከማድረግ ወደኋላ እንዳትሉ ያለችኝ ትዝ አለኝ። እሷ በተደጋጋሚ ደግነት ፈጽሞ አይባክንም ትለኝ ነበር አለችው። አንድሪው ቃላቶቹ ልቡን ሰርስረው ሲገቡ ተሰማው። ደግነት ፈጽሞ አይባክንም በማለት ንግግሯን ደከመው። ከዚያም እህቶችሽ አሁን ቤት ውስጥ አሉ ሲላት የሉም፣ ወደ ስራ ከመሄደ በፊት ትምህርት ቤት አስገባቸዋለሁ አለችው። ዛሬ ብቻሽን ወደ ቤት አትሄጂም፣ አብረን እንሂድና እህቶችሽን ላገኛቸው ፈልጋለሁ ሲላት በመስማማት አንገቷን ነቀነቀች። አንድሪው የአባቱን ሁኔታ ጠየቀና በጣም የተረጋጋ ሁኔታ ላይ እንዳሉ ሲነገረው በእፎይታ ተንፍሶ ከአድና ጋር ተያይዘው ወጡና በሚያምረው ዘመናዊ መኪና ወደ ቤቱ አመሩ። እዚያ እንደደረሱ ሰፈሩ በጣም ጎስቋላ እንደሆነ ሲያስተውል እግር ኳስ የሚጫወቱ ልጆች መኪናውን ሲያዩት ሮጠው ሄደው በመደነቅ በእጃቸው የነካኩ ሲመለከቱት አንድሪው ሀፍረት ተሰማው። ወደ አዳና ቤት ሲገባም በግድግዳው ላይ ያሉትን ስንጥቆች፣ በቧንቧ አቅራቢያ የተከማቸውን የፕላስቲክ ባሊና እዚህ ገባ የማይባሉ እቃዎች ድህነታቸውን ፍንትው አድርገው ያሳዩ ነበር። አንድሪው በክፍሉ ውስጥ አንድ ቃል አልተናገረም። ጥግ ላይ አልጋ፣ ካጠገቡ አንድ የንባብ ጠረጴዛ፣ ደብዛዛ መብራት፣ ከዚያም የወላጆቻቸው አሮጌ ፎቶግራፍ አለ። ትንሽ ቆይቶ ማራ በሩን ከፍታ በመግባት ወደ አዳና አቀፍ ውስጥ ስትገባ እህቷ ሚሚም ፈገግ ብላ ተከተለቻት። ከእህቷ አጠገብ ያለውን ሰው በትኩረት እያዩት ማን እንደሆነ ሲጠይቋት እሱ ሚስተር አንድሪው ይባላል፣ ብዙ ነገር ረድቶኛል አለች። አንድሪውም እጁን እየዘረጋላቸው ስላገኟችሁ ደስ ብሎኛል፣ ሁለታችሁም በጣም ብልህና ጠንካራ እንደሆናችሁ ሰምቻለሁ ሲላቸው በሀፍረት ፈገግ አሉ። እባካችሁ ቁጭ በሉ አለች አዳና። አንድሪው በቀስታ የተቀመጠ ሚሚና ማራ ናቸው አይደለ ሲል ትክክል አዎ
አሉት አብረው እየሳቁ። ሁለታችሁንም 10 ዓመታችሁ ነው ሲል ሚሚ ግን በ2 ደቂቃ ትበልጠኛለች አለች ማራ ወደ እህቷ እየጠቆመች። አንድሪው በዚያ ቀን ለመጀመሪያ ጊዜ ፈገግ አለ። በጣም እድለኞች ናችሁ፣ በጣም ምርጥ እህት አላችሁ አላቸውና ወደ አዳና ዞሮ ነገ እንደሚያገኛቸው ቃል ገብቶ ተለያቸው። በቀጣዩ ቀን አንድሪውና አዳና ሲገናኙ በቅድሚያ አሁን እቅድሽ ምንድነው ሲል ጠየቃት። እውነቱን ለመናገር ከስራ ሳልባረር አልቀርም ስትለው አንድሪው በጥልቅ እያሰበ ቆየና ልረዳሽ እፈልጋለሁ። ከዚህ በኋላ ወደዚያ ቅርንጫፍ አትመለሽም። የስራ መዝገብሽን ወደ ዋናው ቢሮ እንዲያዘዋውሩ ታደርጋለሁ። በሞተረኝነት ሳይሆን አስተዳደር ቢሮ ውስጥ ትሰሪያለሽ። ካሁን በኋላ እህቶችሽም አንቺ መቸገር የለባችሁም ሲላት ዝም ብላ ስታየው ጊዜ ይህ እርዳታ አይደለም እሺ ሲላት በመቀበል አንገቷን ነቀነቀች። አባቴ አሁን ነክቷል። እናም ህይወቱን ያተረፈውን ሰው ማን እንደሆነ ጠየቀኝ። በሞተር ላይ የነበረች ወጣት ልጅ እንደሆነች ስነግረው ፈገግ አለና ህይወቴን ነው ያተረፈችልኝ አለኝ። እናም እንዴት እንደማመሰግንሽ አላውቅም። ትልቅ ነገር ነው ያደረግሽው አላት። አንድሪው ድምጹን ዝቅ አድርጎ ቀጠለና ወሳኝ ነገር ልጠይቅሽ እፈልጋለሁ። አንቺና እህቶችሽ ለጊዜው እኛ ቤት ብትኖሩ ምን ታስቢያለሽ? ወደ ትምህርት ቤት እኔ ወስዳችኋለሁ። መኖሪያ ቤታችን በጣም ጸጥ ያለ ነው። እኔና አባቴ ብቻ ነው የምንኖረው። ለአባቴም በዙሪያው ሰው ቢኖር ደስታ እንደሚሰማው ያደርጋል ብዬ አስባለሁ። ህይወቱን አድነሽዋል። እናም ይህ ቀላል ነው አላት። አዳና አመነታችና ምን ማለት እንዳለብኝ አላቅም ስትለው እሺ ነው ማለት ያለብሽ አላትና ፈገግ አለ። በመጨረሻ አዳና ተስማማችና ከመንትያ እህቶቿ ጋራ ወደነ አንድሪው ቤት ሲገቡ በሚያዩት ውብ ቤት ነጭ በሮች፣ የእብነበረድ ወለሎች፣ የመኪና ማቆሚያው፣ በእያንዳንዱ ክፍል ውስጥ ያሉት ዘመናዊ ቁሳቁሶች በፊልም ብቻ የሚያውቁት በመሆኑ በጣም አስደመማቸው። መንትኞቹ ሚሚና ማራ ስሙን እንኳን የማያውቁትን ምግብ ሲበሉ አዳና አሮጌ ልብሳቸውን ለማጽዳት ስትሞክር አንድሪው አገልጋዮቹን እንዲያጸዳዱላት የነገራቸው ሲሆን በመኪና አደጋው ወቅት የረዳቻቸው የአንድሪው አባት አቶ ጆንሰን ሞቅ አድርገው ተቀበሏቸውና ኑ ከኔ ጋር እዚህ ተቀመጡ ብለዋቸው ሳሎን ክፍል ሶፋ ላይ እንደተቀመጡ ይህ ቤት ለረጅም ጊዜ ጸጥ ያለ ነበር አሉ በደስታ ተሞልተው። አቶ ጆንሰንና አንድሪው ይበልጥ ደስተኛ ሲሆኑ አንድ ቀን ጠዋት ላይ አዳና በአትክልቱ ስፍራ ስትዘዋወር በመስኮት እየተመለከቷት ይህች ልጅ ደግ ብቻ አይደለችም፣ የሆነ ጥሩ መንፈስ አላት፣ የተወለደችው ለታላቅ ነገር ነው ሲሉት ፈገግ አለ። ቤቱን ከተላመደች በኋላ አዳና ገታው የነበረውን በሁለተኛ ደረጃ ትምህርቷን ጀምራ ክፍል ስትገባ በእድሜ ከነሱ ከፍ ያለች በመሆኗ እያንዳንዱ መሳለቂያ ሲያደርጓት ሌሎቹ አከበሯት። እሷ ግድ ሳይሰጣት ትምህርቷን በጥንካሬና በታላቅ ዓላማ መማሯን ቀጠለች። ከ3 ወራት በኋላ የሩብ ዓመት ፈተና ውጤት ሲመጣ በመላው ትምህርት ቤት ውስጥ ምርጡን ደረጃ አግኝታ ለአንድሪው ስታሳየው ውጤቱን በቢሮ ጠረጴዛው ላይ ሆኖ እያነበበ በኩራት ፈገግ እያለ ቆየና ምሽት ላይ ራት እየበሉ በሚቀጥል ዓመት ዩኒቨርሲቲ ትቀላቀያለሽ አላት። እና ምን ማጥናት አለብኝ ስትለው አሁን ላይ በጣም ተቀባይነት ያለውን ዳታ አናሊቲክስ ነው አላት። ከመኖሪያ ቤቱ በስተጀርባ ያለው የአትክልት ስፍራ በዛፎች መካከል ማራና ሚሚ ድብብቆች ሲጫወቱና አዳናም አብራቸው ስትዝናና በትኩረት ሲመለከታቸው የቆየው አንድሪው ስለ አዳና ሲያስብ አንዳች የተለየ ስሜት ውስጡን ሲኮረኩረው ተሰማውና ፈገግ አለ። አዳና በህይወቷ በትምህርቷ ሁለተኛ እድል ስላገኘች ምቾትና ደህንነት ስሜት እየተሰማት ሲሆን ከከባድ አደጋ ያዳነቻቸው አቶ ጆንሰን እንደ አያቷ አንድሪው እንደ ዋና ስራ አስፈጻሚ ሳይሆን እንደ ጓደኛ ሆነውላታል። አንድ ቀን ምሽት ላይ የአትክልት ቦታው ላይ አንድሪውና አዳና ተቀምጠው ሲጨዋወቱ ሳለ ወደፊት ዘንበል አለና ታውቂያለሽ፣ እዚህ ውጪ ላይ ተቀምጬ አላውቅም። ያን ማድረግ ምንም ስሜት አይሰጠኝም። አሁን ግን ሰላም አለው። ያም የሆነው ባንቺ ምክንያት ነው ሲላት እኔ ግን ያኔ ዝም ብዬ ለመርዳት ብቻ እየሞከርኩ ነበር አለችው። አባቴን ማዳንሽ ብቻ አይደለም ህይወታችንን መልሰሻል። ይህንን ቤት ለመጀመሪያ ጊዜ ስገነባው መሸሸጊያዬ እንደሚሆን አስቤ ነበር። ነገር ግን ገንዘብ ቤትን እንጂ ሰላምን አይገነባም። ጭንቅላቷን እየነቀነቀች አዎ እናቴም የምትለው ይህንኑ ነበር። ፈገግ አለና እናትሽ ብልህና መልካም ሴት መሆን አለባት። አዎ ሁልጊዜ ሌሎችን መርዳት እንዳለብኝ አስተምራኛለች አለችው። አንቺም እነዚያን ቃላት ኖረሻቸዋል አላትና ትንሽ ዝም ካሉ በኋላ ዩኒቨርሲቲ ስትገቢ ሙሉ በሙሉ ስፖንሰር ማድረግ እፈልጋለሁ እና ስትመረቂ በእኛ ካምፓኒ እንድትሰሪ እፈልጋለሁ። ይህ እንደ በጎ አድራጎት ሳይሆን ጥንካሬና ራዕይ ያላቸው ሰዎች ስለሚፈልጉት ነው አላት። በአግራሞት እያየችው እርግጠኛ ነህ ስትለው በጭንቅላቱ በአዎንታ ነቀነቀ። አንድ ቀን ምሽት የግቢያቸው ጥበቃ ሰራተኛ አንዲት ሴት በሩ ላይ ቆማ አንቺን እንደምትፈልግ እየተናገረች ነው አላት ላዳና። እሷም ወደ በሩ አምርታ ሴትዮዋን ትኩር ብላ ስታያት ጊዜ ሰላም አዳና፣ ለወላጆችሽ ላይ ስለተፈጸመው ነገር አውቃለሁ አለቻት። አዳና በድንገት ወሬ ሰውነቷ እየተንቀጠቀጠ ይህ ምን ማለት ነው ስትል ጠየቀቻት። ሴቲቱ ጥልቅ ትንፋሽ ወሰደችና እኔ የወላጆችሽ ጎረቤት ነበርኩኝ እና ስለ ጉዳዩ መረጃ አለኝ ስትላት አዳና ለመርሳት እየሞከረችው የነበረውን እውነት በድንገት ደጃፏ ላይ ሲመጣ ጉልበቷ ሲከዳት ሁላ ተቃርቦ ነበረ። ሴትዮዋ ድምጿን ዝቅ አድርጋ ስሜ ስቴላ ይባላል። ከእናንተ 2 ቤቶች ርቄ ነበር የምኖረው። ከ2 ዓመት
ዓመታት በላይ በጥፋተኝነት ስሜት ቆይቻለሁ። አሁን ግን በዜና ላይ ሳይሽ አንቺን ማግኘት እንዳለብኝ ተረዳው። ሀብታም እንደሆነ እንኳን ሳታቂ ለአንድ አደጋ ለደረሰበት መንገደኛ ሰው ሁሉንም ነገርሽን አደጋ ላይ ጥለሽ መልካም ነገርን አደረግሽ። ያንን ስሰማ ምናልባት ይህች ልጅ እውነትን ልትቀበል ይገባታል ብዬ አሰብኩኝ ስትላት እሺ በይ ንገሪኝ። አዳና ተጣደፈች። ወላጆችሽ የተገደሉት ለዝርፊያ አልነበረም፣ የታቀደ ነገር ነው። አባትሽ የኩባንያውን መሬት ለአንድ ነጋዴ ለመሸጥ ፈቃደኛ ስላልሆነ ያንን ባለ ከ2 ሳምንት በኋላ ነበር ዘረፋው የተከሰተው። በዚያ ምሽት በመስኮቴ አንድ ጥቁር መኪና ከቤት ውጭ ቆሞ ሰውየው በስልክ እያወራ ተመልክቼ ነበር። የተለመደ ዝርፊያ አይመስልም፣ ግን ስርቆት እንዲመስል ታስቦ ነበር አለች ስቴላ። ሰውየው ማን ነው አለች አዳና በጩኸት። ስሙን አላውቅም፣ ግን የመኪናውን ሰሌዳ ቁጥር ይዤዋለሁ አለችና በተጨማደደ ወረቀት ሰጠቻት። አዳና እጇ የተንቀጠቀጠ ቁጥሮቹን አየችና አመስግናት ተለያዩ። በማግስቱ ጠዋት ወደ አንድሪው የቤት ውስጥ ቢሮ ስትገባ በላፕቶፑ ላይ እየሰራ ነበር። ወረቀቱን በጠረጴዛው ላይ ጣለችውና እርዳታ እንፈልጋለሁ አንድሪው፣ ይህ የመኪና ሰሌዳ ቁጥር ነው። የመኪናው ባለቤት ማን እንደሆነ ማወቅ እፈልጋለሁ። ከወላጆቼ ሞት ጋር የተያያዘ ሊሆን ይችላል ስትለው የአንድሪው አይኖች ፈጠጡ። ይህንን የታገኘሹ? ትላንት ማታ አንድ ሴትዮ እዚሁ መታ ያኔ ያየችውን ነገራኝ ይህንን ወረቀት ሰጥታኝ ሄደች አለችው። አንድሪው ቆሞና ስልኩን አውጥቶ ለካምፓኒው ጠበቃ ደወለና ስለዚህ የመኪና ታርጋ ቁጥር ባለቤትና ሌሎች መረጃዎችን እንዲያጣራለት ነገረው። ከ2 ቀን በኋላ ጠበቃው መኪናው ዶክተር ከልቪን በተባለ የሼል ኩባንያ ባለቤት የተመዘገበ መሆኑን፣ ሰውየው ከፖለቲከኞች ጋር የተገናኘ ነጋዴ እንዲሁም አደገኛ የሚባል አይነት ሰው መሆኑን እንዲሁም በተለያዩ ቦታዎች የመሬት ስምምነት ውል እንደሚያደርግ ለአንድሪው ነገረው። አሁን ሁሉም ነገር ትርጉም ያለው ስለሆነ አዳና ወላጆች ፍትሃዊ ባልሆነ መንገድ እንደተገደሉ ስለተሰማው ቁጣና ሐዘን በውስጡ የተሰማው ከአዳና ጎን ሆኖ በትክክለኛው በጥንቃቄና በህጋዊ መንገድ የፍትህ እርምጃዎችን ለመውሰድ ዝግጁ ሆነ። አንድሪውና አዳና ክስ መስርተው ሲከታተሉ ከፍተኛ ፖለቲከኞች ዶክተር ከልቪን ለመከላከል ሲሞክሩ ከቆዩ ከ5 ወራት በኋላ በፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የመጨረሻ ፍርድ ለመስጠት ወሰነ። ባልና ሚስትን በመግደል የተከሰሰውን ዶክተር ከልቪን ላይ የቀረበው ማስረጃ እጅግ በጣም ብዙ ነበር። እሱም መኪናው በግድያ ቦታ ላይ ምን እያደረገ እንደነበረ መከላከል አልቻለም። እናም በዚያ ቀን የተለዋወጠው የስልክ ጥሪ እንደሚያሳየው በግድያ ተግባር ላይ ከአንድ የወንበዴ መሪ ጋር እንደተነጋገረና የቤቱን አድራሻ እንደሰጠው ዳኛው ካረጋገጡ በኋላ የሞት ፍርድ ተፈረደበት። ግድያውን የመራው የወንበዴ መሪ ቀደም ሲል በሌላ ወንጀል ላይ ተገኝቶ በፖሊስ የተገደለ መሆኑ የተረጋገጠ ሲሆን በመጨረሻ በአንድሪው እርዳታ አዳናና እህቶቿ ፍትህን አገኙ። ከዚያ በኋላ አዳና በዩኒቨርሲቲ ገብታ የመጀመሪያ ዓመት ዳታ አናሊቲክስ እየተማረች፣ ማራና ሚሚ ደግሞ አንድሪው የተከታተላቸው በታዋቂ አዳሪ ትምህርት ቤት መማራቸውን ቀጥለው ነበረ። ከመቼውም ጊዜ በበለጠ ጤናማና ደስተኛ የሆኑት መንትዮቹ ከአቶ ጆንሰን ጋራ በቤት ውስጥ እየተዘዋወሩ ቀልድና ጨዋታዎችን እየፈጠሩ ቤቱን ሲያደምቁት ቼዝም ያዘወትሩ ይዘዋል። አንድ ቀን ምሽት ላይ አዳና በቤታቸው ባለው ቤተ መጻሕፍት ውስጥ እያነበበች ሳለ አንድሪው በመካከላቸው ያለውን ስሜት ሊገታው በማሰብ በጸጥታ ገባና ከኋላዋ ቆሞ ጉሮሮውን ሲያጸዳዳና አዳና ዞር ስትል ከወንበሯ አጠገብ ተንበረከከ። ከዚያም በቀስታ ተነፈሰና አባቴን ከረዳሹ ቀን ጀምሮ የተለየሽ ሴት እንደሆንሽ አውቅ ነበር። ከዚያም አልፎ የቤተሰቤንም ህይወት ቀየርሻልና ወደ ኪሱ ገብቶ ትንሽ ሳጥን አውጥቶ ከፈተውና የአልማዝ ቀለበት አንስቶ ህይወቴ ካንቺ ጋራ በፍቅርም እንዲተሳሰር ፈልጋለሁ፣ ታገቢኛለሽ አላት። አዳና አይኖቿ በእንባ የተሞሉ ትኩር ብላ ተመለከተችውና አዎ ብላው በቅፍ ውስጥ ገባች። ቀጥሎም አቶ ጆንሰን ቀን ወስነው ለሰርጋቸው በደስታ ዝግጅት ያደርጉ ጀመር። ብዙም ሳይቆይ አንድሪውና አዳና የሚሞሸሩበት ዕለት ደረሰና በትልቅ የአትክልት ስፍራ ላይ ነጭ ጽጌረዳዎችና ነጭ ድንኳን ውስጥ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ የንግድ መሪዎችና የአካባቢው ነዋሪዎች በተገኙበት ድል ያለ ድግስ ተደረገ። መንትዮቹ ሚሚና ማራ የሚመሳሰሉ የወርቅ ከለር ቀሚሶቹን ለብሰው የአበባ ጥቅሎችን እየወረወሩ ወደ መተላለፊያው ሄዱ። አቶ ጆንሰን ትልቅ ኩራት የተሰማውና በደስታ እየፈነጠዙ ወደ መድረክ ወጡና አይኖቻቸውን እየጠራረጉ ወላጆችሽን በዚህ ቀን ነፍሳቸው ሐሴት ታደርጋለች፣ እኔም ባንቺ ኮራለሁ አሏት ለአዳና። እሷም በደስታና ናፍቆት ቅልቅል ስሜት አለቀሰች። ሰርጉ ሁሉም የተደሰቱበት ምርጥ ቀን ሆኖ አለፈ። ከ2 ዓመት በኋላ አንድሪውና አዳና ልጅ ወልደው ለመሳም የበቁ ሲሆን ያም በቤተሰብ ውስጥ ታላቅ ደስታን ፈጥሮ አቶ ጆንሰንም አያት ለመሆን በቁ። ብዙም ሳይቆይ አዳና በሌጎስ በተካሄደው ወጣቶችን የማብቃት ሀገራዊ ኮንፈረንስ ላይ በመቶዎች በሚቆጠሩ ወጣት ናይጄሪያውያን ፊት ለፊት ልምዷንና ስኬቷን ልታካፍል ንግግር እንድታደርግ ተጋበዘች። ደግነት ሁሉንም ነገር ሊለውጥ ይችላል ስትል ንግግሯን የጀመረችው አዳና አስከትላም ከጥቂት ዓመታት በፊት በጣም ደሃና ወላጅ አልባ ልጅ ነበርኩ። ነገር ግን አንድ ቀን ጠዋት በመንገድ ላይ አደጋ ደርሶበት ተኝቶ የነበረ አንድ ሰው አየው። ማንነቱን ፈጽሞ አላውቅም ነበረ። ስራዬን እንደሚያሳጠኝ እያወቅኩኝ ድጋፍ አደረኩለት። አሁን የቢሊዮነር ሚስት፣ እናትና በናይጄሪያ ካሉ ትላልቅ የሎጂስቲክስ ኩባንያዎች በአንዱ አስተዳዳሪ ነኝ። ሁሉም በደግነት ምክንያት ነው የሆነው። ሰው ከመርዳት ወደ ኋላ አትበሉ። ደግነት ሁሉ ጊዜ ከልብ ለሚሰጡ ሰዎች የሽልማት መንገድን ያስገኛል።
ይሰማኛል። ለዚህ እኔ ማረጋገጫ ነኝ፣ ታሪኬ ማረጋገጫ ነው። ይህ ለሁሉም ሰው ሊሆን እንደሚችልም አምናለሁ ስትል አዳራሹ በጭብጨባ ተናጠ። እህቶቿ ሚሚና ማራ በሰዓቱ የመጀመሪያ ዓመት የሕክምና ተማሪዎች ሲሆኑ በአዳራሹ ከፊት ረድፍ ተቀምጠው በእህታቸው ስኬት እያነቡ ፈገግ ይሉ ነበረ። በመጨረሻም አዳና አንድሪውና አባቷ ቱጀንሰን ያደረጉላትን መልካም ነገር አንስታ በእጅጉ አመሰገነች። እንደ ሁልጊዜም ሁሉ በዚህ አስገራሚና አሳዛኝ ታሪክ ላይ የተሰማችሁን ሀሳብና አስተያየት አካፍሉን። እዚህ ላይ ያበቃን። ቸር ቆዩልን።